ዳሊቴን ይሸጣለው ያሉት የሃይማኖት አባት ብሩክ ኒውስ በአክሱም ሙስሊሞች ጉዳይ ይቅርታ ጠየቀ። ለዘማሪ ገብረ ዮሐንስም የመኪና ስጦታ ተበርክቶለታል። ይህን ቪዲዮ እስከ መጨረሻ ድረስ ከተመለከታችሁት ለሹፌሮችም የሚሆን ድንቅ መልእክት አለን። እስከ መጨረሻ ድረስ ተከታተሉን። ሰላም ጤና ይስጥልን። ይህ ኢያሪኮ ሚዲያ ነው። ላልተወሰኑ ጊዜያት በዚህ ሚዲያ ላይ አልነበርንም። ዛሬ ግን ተመልሰናል። አዎ ወቅታዊና አስተማሪ በሆኑ ቪዲዮዎች ተመልሰናል። እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው። ሁላችሁም ይህን ቪዲዮ ሲጀምሩ ላይክ አድርጋችሁ ጀምሩ። አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። ዳሊቴን ይሸጣዋለሁ ምገዛ ሰው እንድታገናኙኝ እጠይቃቸዋለሁ። ሰላም እግዚአብሔር ይብዛላችሁ። በሀገር ውጭም በሀገር ውስጥ የሚገኙ ክርስቲያን ያው ነው የሚገኘው ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነው። እቺ ገዳም ከተመሰረተች ወዲህ ብዙ ነገሮችን ብትሰራም ብዙ ነገሮችን ብታከናውን እስከዛሬ አባቶች የሚኖሩባት አባቶች የሚያርፉባት ቤት በዚህ ክረምት ሊወድቅም ስለደረሰ መሰረተ ልማት የሚባለው አንድም ነገር ስለሌለ እኔ በራሴ ላይ ወስኛለሁ። ውሸት ነው ካላችሁ ስልኬ ባዮ ላይ ያለ አናግሩ። ምገዛውን ሰው አገናኙ። ከዚህ በኋላ ለምንም ለየትኛው የምለፋበት ጉዳይ የለኝም። አንድ ነገር የለም። ታዋቂ አርቲስት ቲክቶከር ግዴታ ማወቅ አለብኝ እንዴ? ወይንስ ደግሞ እቺ ገዳም ነጥያት ወይስ እስከ መሬት አንስቼ ወደ ሰሜን ወደ ሌላ ቦታ ወደ ሸዋ ሀገር ዘይጄ ማስቀመጥ አለብኝ እንድትረዳ ሌላም ብሎ እንደሌላው ገዳም እንዲያግዛት እንደዛ ማድረግ አለብኝ። እውነቴን ነው የምላችሁ። ዳሊቴን ይሸጣዋለሁ አገናኙ። ምንም ገንዘብም ንብረትም ሌላ ያፈራሁት ሌላ ሀብት ያለኝ ሀብት እቺ ብቻ ናት። በዚህች እንኳን ለዚህች ገዳም አበርክቼ ብኖርም እግዚአብሔር ያውቃል። ሚገዛ ሰው አገናኙ። በእግዚአብሔር ስም በቅድስት ኪዳነ ምሕረት ይዣችኋለሁ። አገናኙ። እንዳስመለከትናችሁ ነው። እኛ አባት እንግዲህ ካልተሳሳትን በኢሉባቦር አካባቢ ነው የሚገኙት። በዚህ ገዳም ዙሪያ ላይ እንግዲህ ባሉ ነገሮች በብዛት በሶሻል ሚዲያው ላይ እየመጡ ያለውን እውነታ ያለውን ችግር በሰፊው እንግዲህ ያጋራሉ። ያን ያክል ግን እሳቸው ቢንቀሳቀሱም በሚዲያው ላይ ማለት ነው ተደማጭነት እንዲሁም ደግሞ የገንዘብም ወይም የቁሳቁስ ድጋፍ እያገኙ እንዳልሆነ ብሎም እንግዲህ አልፎም ከዛም ባለፈ ለዚህ ደረጃ እንግዲህ ደርሰዋል። አሁን ላይ ማለትም አባቶች እንግዲህ የሚኖሩበት ስፍራ በወቅቱ የዝናብ ወቅት ነውና ሊፈርስ ደረጃ በመድረሱ እንግዲህ ኩላሊታቸውን ለመሸጥ ድረስ ፈቃደኛ እንደሆኑ እየገለጹ ይገኛሉ። እጅ በጣም የሚያስገርም ነገር ነው። እንግዲህ ታዋቂ ቲክቶከሮች እስከሚመጡ ድረስ አልጠብቅም ብለው ሶሻል ሚዲያ እንቅስቃሴ እንግዲህ ተገቢው ነገር እያገኙ ባይሆንም ኩላሊቴን እስከ መሸጥ ድረስ እደርሳለሁ እያሉ ይገኛሉ። እንግዲህ ሁላችንም የአቅማችንን ነገር እናድርግ ነው የምንለው። የግድ ታዋቂ ሰው መገኘት የለበትም ገዳሞቻችንን ለመደገፍ። የግድ ደግሞ ቲክቶከሮችን መሰብሰብ የለባቸውም ብለን እናስባለን። ሰው በሞላበት ቦታ ብቻ ሳይሆን ሰው በሌለበትም ቦታ ሰው ሁነን እንገኝ ነው መልእክታችን። ከዚህ በማስቀጠል ደግሞ የምናሳያችሁ ከዚህ በፊት ለገብረ ዮሐንስ ቃል የተገባለት ነገር ነበረ። እሱም እንግዲህ ቤትና መኪና ነው። ከዛም ውስጥ እንግዲህ የመኪናው ቁልፍ እንደተሰጠው እየተመለከትን እንገኛለን። እስኪ እሱም ቪዲዮ ተመልክተን እንመለስ። ኢትዮጵያ ሀገራችን መስጠት የሚሹ ሰዎች ብዙ አሏት። ነገር ግን በጎ ልብ ለመስጠትም ከእግዚአብሔር ነውና አንዱ ጸጋ የእግዚአብሔር ጸጋ ልግስና ስለሆነ እያላቸው ለማካፈል የሚቸገሩትን እግዚአብሔር አምላክ በመጎብኘት ጸጋውን ሰጥቷቸው ለሰዎች እንዲያካፍሉ ያድርግልን። አሁን ግን እያካፈላችሁ በጎ ልብ ያላችሁን ደግሞ እግዚአብሔር አምላክ አብዝቶ ከመስጠት አያጥፋችሁ። በአብነት በኩልም ለተጎበኘው ጤንነት እግዚአብሔር አምላክ ስሙ የተመሰገነ ይሁን። በድጋሚ በጎ ሰዎችን በኢትዮጵያ ላይ ያብዛልን። መድኃኔዓለም ይህችን ምድር ይባርክልን። ስለምሽቱ ደስተኛ ነኝ በጣም። እስኪ ባካችሁ አምላካችን በደንብ አመስግኑት። ተመለከታችሁት ነው። እስማኤል ዴንታል እንግዲህ በትናንትናው ዕለት ለዘማሪ ገብረ ዮሐንስ የመኪና ስጦታውን አበርክቶለታል። በጣም ደስ የሚል ምሽት እንደነበረ ዘማሪ ገብረ ዮሐንስም እንግዲህ ሲናገር ከአንደበቱ ሰምተናል። እጅ በጣም ደስ የሚል ነበረ። ለዚህ ሁሉ መድረስ እንግዲህ ለገብረ ዮሐንስ ማለት ነው ትልቁን አስተዋጽኦ ያደረገችው አንድ ወጣት ልጅ አለች። እሷም እንግዲህ ያን ቪዲዮ ቀርጻ የለቀቀችው ልጅ ማለት ነው። እሷንም እንግዲህ ገብረ ዮሐንስ እያመሰገናት ይገኛል። እስኪ እሱም ቪዲዮም ተመልክተን እንመለስ።
ዛሬ እንግዲህ ዘማሪ ገብረ ዮሐንስ አንድ ነገር ተናገረ። በየትኛውም ችግር ውስጥ በየትኛውም ፈተና ውስጥ ብታልፉም እግዚአብሔርን አመስግኑ፣ አንድ ቀን ነገሮች ይለወጣሉ ሲሉ ሲናገር ሰማሁት። አሁን የምንገኘው እቺ ልጅ ስልኳን አንስታ ቀረጸች፣ የትንሽ ሴኮንዶች ማለት ነው። ከዛም ደግሞ በአዶናይ በኩል አለፈና አዶናይ ከፍተኛ ርብርብ በሚያደርግበት ሰዓት ዶክተር ሰላም የእስማኤል ዴንታል ክሊኒክ እንግዲህ መስራችና ባለቤት የሆነችው እጅግ ቅን የሆነችው እህታችንም ለዘማሪ ገብረ ዮሐንስ ትልቅ የተባለ የመኪና ሽልማትን ቻሌንጁን ከቅንነት ተቀብላ አዶናይም ከቅንነት ያንን ቪዲዮ አይቶ አጋርቶ እሷም ደግሞ ከቅንነት ቪዲዮውን ቀርጻ ቅኖች በተሰበሰቡበት ዛሬ የመኪና ሽልማት ተሰጥቷል። ይህ እጅግ በጣም ደስ የሚል ነው። ዶክተር ሰላምን እስማኤል ዴንታል ክሊኒክን እናመሰግናለን። አዶናይ እግዚአብሔር ያክብር፣ እግዚአብሔር ቤተሰብንም ይባርክልን። ዘማሪ ገብረ ዮሐንስ እንኳን ደስ ያለህ። አሜን አሜን አሜን። ቃል ኪዳንም እንኳን ደስ ያለሽ። አሜን። እና ቅንነት ነው፣ የሴኮንዶች ጉዳይ ነው። ሁሉም ነገር ያልፋል። እግዚአብሔር ይመስገን። በጣም ደስ ብሎኛል። ጭራሽ ያቺ የሰከንድ ቪዲዮ ይህንን የሚያክል ነገር ታመጣለች ብዬ አላሰብኩም ነበረ። ከልጅነቴ ጀምሮ በጣም የምወደው ማዳምጠው ቤተሰቦቼን በጣም የሚወዱት ዘማሪ ነበር። በዚች በትንሽ ቪዲዮ ይህን የሚያክል ነገር በመምጣቱ በጣም ደስ ብሎኛል። ሰላም ቃል ኪዳንን አግኝታታለች። ዶክተርዬ እስማኤልንም አንቺንም በጣም አመስግኛለሁ። የምትይው ነገር ካለ? ብሩክዬ ቴንኪስ መጀመሪያ ስለመጣክ ምለው በቃ ምንም የለኝ። ደስ ብሎኛል ዛሬ። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ደስ የሚል ነው። እንግዲህ እህታችን ቃል ኪዳንም እንግዲህ በጣም በትንሽ ሰከንዶች የሰራችው ቪዲዮ በዚህ ደረጃ ደርሶ የምትወደው ዘማሪ ለዚህ ክብርና ለዚህ ደረጃ ሲደርስ መመልከት በጣም የሚያኮራና ደስ የሚል ነገር ነው። እዚሁ እንግዲህ ወደ ብሩክ ኒውስ ጉዳይ እናልፋለን። ብሩክ ኒውስ እንግዲህ ከሰሞኑ አንድ መረጃ ካጋራ በኋላ ከብዙዎች ዘንድ ተቃውሞን እየደረሰበት ይገኝ ነበረ። በዛም ጉዳይ ላይ ይቅርታን ጠይቋል። ጉዳዩ ምንድነው የሚለውን እስቲ በአንድ ቪዲዮ አስመልክተናችሁ እንመለስ። ይህ ቪዲዮ የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና በጣም አክብራችሁ ምንድነው እየተፈጠረው ብላችሁ ለምትጠይቁኝም ቤተሰቦቼ የማብራሪያ ቪዲዮ ስለሆነ ሁላችሁም አሁኑንም ሼር አድርጉት። ከሰሞኑ በተለይ ደግሞ ባለፉት ወራት ውስጥ በአርሲ ኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ግድያ ተከትሎ ሽፋን አልሰጠህም የሚል ሲሆንም እንደ ችግሩ አስከፊነት ብዙ ቪዲዮ ባለመስራቴ በድጋሚ ይቅርታ ላለሁ። ነገር ግን እንደ ዜና አንባቢ ባለፉት ወራትም 3 ቪዲዮዎችን በዚህ ጉዳይ ላይ ሰርቻለሁ። ሁለቱንም ፒን ስላደረኳቸው ገብታችሁ ተመልከቷቸው። ስለዚህ በበቂ አልሰራም መባሌን ተቀብዬ ይቅርታ እላለሁ። ነገር ግን ሰርቻለሁ በሚለው ይያዝልኝም። ሌላው ደግሞ ስለ አርሲ ሳይዘግብ ስለ አክሱም ዘገበ የሚለው ሲሆንም ሌላው ወገን ደግሞ በተቃራኒው ስለ አርሲ ዘግቦ ስለ አክሱም ዝም አለ የሚል ከፍተኛ ወቀሳ እየቀረበብኝ ሲሆንም በተቻለኝ አቅም ታዲያ በሁሉም ጉዳዮች ላይ የራሴን ሐሳቦችና ያገኘኋቸውን መረጃዎች እያጋራው እገኛለሁ። ሌላው ደግሞ በነገራችን ላይ በሀገራችን ዜና መስራት በጣም ከባድ ነው። በየቀኑ በጣም ብዙ ችግሮች አሉ፣ ብዙ ነገሮች ይመጣሉ። እነዛ ችግሮችም እንደ ህዝብ እኛንም አፌክት ያደርጋሉ፣ ጥያቄዎችንም ያመጣሉ። ኢቭን ስለ ኢራን ሰርተ ለምን ስለ እስራኤል ዝም አልክ፣ እንደዚሁም ቫይስ ቨርሳ ደግሞ አይነት ኮምፕሌኖች ይመጣሉ። ግን እሱንም አቻችሎ የሁሉንም ህዝብ ጥያቄ መመለስ ደግሞ ግዴታችን ስለሆነ ለሱም እንዳጠቃላይ በአንድም ሆነ በሌላ ምክንያት ያልሰራሁት ነገር ካለም ሶሪ ማለት ፈልጋለሁ። ነገር ግን ኢንቴንሽናሊ ማንንም ማስከፋት አላማ ስለሌለኝ ለሁላችሁም ቢግ ሶሪ ማለት ፈልጋለሁ። ይቅርታ ቪዲዮም በጣም አስፈላጊ ነው። እግዚአብሔር ያክብርልኝ። እንግዲህ እንደተመለከታችሁት ነው ብሩክ ኒውስ እንግዲህ ለአርሲ ሳሰራህ ለምን ለአክሱም ሰራህ በሚል እንግዲህ ብዙ ወቀሳዎች እየቀረበበት ነበረ። ብሩክ ኒውስ ላይ ብቻ አይደለም ሌሎች የዜና ኮንተንት የሚሰሩ ግለሰቦች ላይ እንደዚሁ አይነት ነገር እየቀረበባቸው ነበረ። ብሩክ ኒውስም እንግዲህ በዚህ ጉዳይ ላይ እንደዚህ መጥቶ ይቅርታ ጠይቋል። ሰሞኑ ላለፉት 3 ሳምንታት የጁማአ ሰላት እንግዲህ በአክሱም እንዳልተካሄደ ከሰሞኑ የወጡ መረጃዎች ያመለክታሉ። ያንን ዜና በዘገበበት ወቅት ደግሞ ብሩክ ኒውስ ለምንድነው የአርሲውን ጉዳይ በብዛት በዚህ ልክ ሽፋን ያልሰጠው በሚል ከብዙዎች ዘንድ እንግዲህ ቅሬታ ተነስቶበት ነበረ። በዛም ጉዳይ ላይ እንግዲህ ዜናውን እንደሰራ ግን በበቂ ሁኔታ ሽፋን እንዳልሰጠ ብሩክ ኒውስ በዚህ ቪዲዮ ገልጿል። ከሰሞኑም ደግሞ ወደ አክሱም እንግዲህ 2 ሙስሊሞችና 2 ክርስቲያኖችን ይዞ ጉዞም እንደሚያደርግ በአንድ ቪዲዮ አጋርቷል። አርሲ ንጹሃን ግድያ ጉዳይ እንግዲህ በብዙ እንግዲህ በሶሻል ሚዲያዎች እንዲሁም ደግሞ በዜና ኮንተንት በሚሰሩ ሰዎች እንግዲህ በበቂ ሁኔታ ሽፋን እንዳልተሰጠው በጣም ግልጽ የሆነ ጉዳይ ነው። በተደጋጋሚም እንግዲህ ቪዲዮዎችን ስናጋራ ነበረ። እዚህ ሚዲያ ላይ እኛም እንግዲህ ብዙ ቪዲዮዎችን ሰርተናል በአርሲ ጉዳይ ማለት ነው። እዚህ ጋር ግን አንድ መመልከት ያለብን በተለይ እንደዚህ ዜናዎችና አዳዲስ ነገሮች ላይ የሚሰሩ ሰዎች በጣም በጥንቃቄ መስራት እንዳለባቸውና ሁሉንም በደንብ ሸፍነው መስራት እንዳለባቸው ነው የምንመለከተው።
የእናንተን ሐሳብ አስተያየት እንግዲህ በእነዚህ ሁለት ጉዳዮች ዙሪያ በኮሜንት መስጫው በኩል አጋሩን እንላለን። ይህ ኢያሪኮ ሚዲያ ነው። ሰብስክራይብ ማድረግ እንዳይረሳ። ላይክ ያላረጋችሁም ካላችሁ እስከዚህ ድረስ ተመልክታችሁ ቪዲዮውን ላይክ እንዲሁም ለወዳጅ ዘመዳችሁ ሼር አድርጉ እንላለን። እስኪ ከዚህ በመቀጠል ደግሞ ትንሽ ዘና የሚያደርግና ጥሩ መልእክት ያለው አንድ ቪዲዮ አለን። እስኪ እሱን ተመልክተን እንመለስ። አዎ ከዜና ወደ ዘና እንለፍ እንላለን። እስኪ ቪዲዮውን ተከታትለን እንመለስ። ምን አይነት ጥያቄ ነው ቆይ የምትጠይቅኝ አንቺ? ጆሮዬ ላይ ዘጋችሁ። እንደ ሴት ልጅ ግን አሜባ የሆነ ፍጥረት አለ ቅርጹ የማይታወቅ ጥንዚዛ በሆን ትወደኛለህ ብሎ ጥያቄ አለ። አንተ ኢነርጂዋን ማች አታደርግም ታዲያ? ምንም ብትሆኚ አፈቅርሻለሁ፣ አንቺስ አህያ በሆን ትወጂኛለሽ ነበር ማለት የነበረበት። ዳዲ አትበለኝ። አህያ በሆንማ ታፈቅረኝ ነበር እያወኩ አህያ ምን እንደሚያል ሰይለም እንደ ቆይ ምን ታደርጋለህ እዚህ? እባክህ ዛሬ እረፍት ላድርግ ብዬ ነው። ሚኪ ኃጢአተኛውን አወቀው ላይ ሰፈር ሚኪ ላይ ሰፈር ሱሰኛው ምን ሆነ? ከመሬት ተነስቶ ቤተክርስቲያን ሊደል ይመስል እኔማ ጉዱን ሊየው ብዬ ዝም አልኩት። ኦልሬዲ ኃጢአተኛ ነው። ምን ሊፈጠር እንደሆነ እንጃ። ኃጢአተኛ ነው ኦልሬዲ። በሽተኛ እኮ ነው ሐኪም ቤት የሚሄደው። ጤነኛ ምን ያደርጋል? በምን ስራዬ ነው እያለ እየተጸጸተ እንዲቀር ማድረግ ሲችል ነገ ደግሞ ንስሐ ይግባ ሱሱን ያቁም። ዝም አልኩት። አቦ የትም ተወለድ ሲኦል እደግ። ይህ ሰውዬ ከአይምሮ ያልጠፋል። ምን ሆናችሁ ነው? አረ የሽልጥልጥ አብዶ ሊያሳብደኝ ነው በእናትህ። ሚኪ ኃጢአተኛ ኦልሬዲ ኃጢአተኛ ነው ብዬ ዝም አልኩት። ቤተክርስቲያን ሲገባ እያለች ሲጀመር በሽተኛ አንድ ሐኪም ቤት የሚሄደው ተነጋግረናል ነበር። ኮሊም እንደዛ ነው። ይሄ ደንቆሮን አይሰማኝም። ደንቆሮ ነው። እሺ ቦስ ደንቆሮ አይባልም ሲኦል እንዳገባ። ኧረ በጦር እንዳልወጋ ይሄ ወንድም እንግዲህ ሲኦል እንዳገባ በጣም ለየት ያለ ነው። እርስ በራሳቸው ራሱ ሰይጣኖች እንዴት እንደሚቋቋሙ ነበር መሰለኝ። ሰይጣን በጣም ይለያል። በነገራችን ላይ አሁን ላይ ገና ሳየው በቃ የሆነ እየረሳሁት ነው። በቃ የሰይጣንን እንትን ገጸ ባህሪ ተላብሶ ስለሆነ እየሰራ ያለው። የዚህ ቪዲዮ ግን ዋና መልእክት ከሳቀ ከጨዋታው በላይ ደግሞ እንግዲህ ብዙ ጊዜ ቤተክርስቲያን ለምን አንሄድም ሲባል እኔ ኃጢአተኛ ነኝ እያልን አብዛኞቻችን እንቀራለንና ቤተክርስቲያን ደግሞ እንግዲህ ጻድቃን መሰብሰቢያ ብቻ ሳትሆን ኃጢአተኞችም እንግዲህ ማረፊያ እንግዲህ ቤት እንደሆነች እንግዲህ ወንድማችን በቀልድ መልክ እንግዲህ አስተምሮናል። እነሱም እንግዲህ እኛ ኃጢአተኛ እንደሆነን እያሳሰቡ እንዴት እንደሚያስቀሩንና እንዲሁ ኃጢአታችን እያሰብን እንዳንሄድ እንዴት እንደሚያደርጉን እንግዲህ በግልጽ አሳይቶናል። በዚሁ ደግሞ ኮሜዲያን ያሲኖ ከሰሞኑ እንግዲህ ለሹፌሮች የሚሆን አንድ ድንቅ መልእክትን አስተላልፏል። በመጀመሪያም ላይ ነግረናችሁ ነበረ። እስቲ ቪዲዮን ተከታትለን እንመለስ። የኔ ልጅ ሊዱ በቪዲዮ ግቢ። በቪዲዮ አኩርፈሽ ነው እናትሽ አለችኝ። ልደትሽን ስቀር አኩርፈሻል በጣም። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። ሹፌር አባት ሲሆን የልጁን ምርቃት ስልኩ ዝግ የሆነው ጅቡቲ በረሃ ጎማ ተኝቶበት እየቀየረ ነው። ሹፌር አባት ሲሆን ይወጣል በቋጥኝ ይተኛል ተራራ ጨለማን ይደፍራል ቤቱን ሊያበራ። ሹፌር አባት ሲሆን የእናቱን ሐዘን የአባቱን መርዶ በድንገት ቢሰማ እያለቀሰ ነው የሚቀይረው ጎማ። ይዘውራል መሪ እያነባ በጣም። ሹፌር አባት ሲሆን ና ሲሉት ይውጣ እንጂ ሲፈልግ አይመጣም። የኔ አበባ ቀንሽ ላይ ጎድዬ በጣም አኩርፈሻል። ይሄንን ወቂ ከርታታው አባትሽ በጣም ይወድሻል። አንዴ ድምፅሽን አሰሚኝ የኔ አበባ አንዴ ብቻ አባዬ በይ። እንግዲህ የድንቅ ቪዲዮ የሹፌሮችን ህይወትና ታሪክ እንዲሁም ደግሞ በዕለት ዕለት ኑሯቸው እንግዲህ ምን እንደሚያጋጥማቸው የሚያሳይ ድንቅ ጽነ ጽሁፍም ነው። ለሹፌሮች በእውነት በጣም የሚገልጽ የሆነ ቪዲዮ ነው የሰራላቸው። ያሲኖ እናመሰግናለን እንላለን። የዚህ ቻናልም እንግዲህ ቤተሰብ የሆናችሁ ሹፌሮች በያላችሁበት በየመንገዳችሁ ቸር ይግጠማችሁ እንላለን። እስቲ ከዚህ በማስቀጠል ደግሞ ከሰሞኑ እንግዲህ የሰው ልጅ ብቻ አይደለም እንስሳትም እንግዲህ በዘር በቡድን እንግዲህ ተመዳድበው ጦርነት ሊያደርጉ ነው የተባለ ይገኛል። ከኛ ተምረው እንግዲህ በጣም የሚያስገርም ነው። አሁን ላይ እንግዲህ ከኛ ተምረው እነሱም በዘርና በቡድን በጎሳ ተከፋፍለው ጦርነት ውስጥ እንደገቡ እየተነገረ ይገኛል። እስቲ ቪዲዮን ተከታትለን እንመለስ። ምን አይነት ነገር ነው እየሰማን የምንገኘው? ብታምኑም ባታምኑም እንስሳቶች በዘርና በቡድን ተከፋፍለው እርስ በርስ ከፍተኛ ውጊያ መጀመራቸው ተዘግቧል። ለማመን ቢከብድም ይህ ዜና የተሰማው ከአፍሪካዊቷ ሀገር ኡጋንዳ ውስጥ ከሚገኝ ንጎጎ ብሔራዊ ፓርክ ውስጥ ለዘመናት ይኖሩ የነበሩ ቺምፓንዚዎች ሳይንቲስቶች በቅርበት ሲከታተሏቸው ቆይተው ነበረ። የቺምፓንዚዎቹ እንቅስቃሴ ከቅርብ ጊዜ ወዲህ በቡድን የመከፋፈልና እርስ በርሳቸው የመለያየት ነገር ለዘመናት
ካመጡ በኋላ አሁን ለሁለት በተከፈሉት ቡድኖች መካከል ከፍተኛ ጦርነት ፈንድቷል። መገናኛ ብዙሃን በሰበር ዜናዎቻቸው እየዘገቡት ነው። ይህንን አስገራሚውንና ከሰው ልጆች ጋር በጣም የሚቀራረበውን የማይታመን ጦርነት ጉዳይ ልንገራችሁ። ፎሎ ማድረግ እንዳትረሱ። የቺምፓንዚዎች ጦርነት በኡጋንዳዋ ንጎጎ ብሔራዊ ፓርክ ከመፈንዳቱ በፊት በርከት ያሉ ሳይንቲስቶች ለረጅም ዘመናት ማለትም ከ30 ዓመት በላይ እነዚህን ቺምፓንዚዎች በቅርበት ሲያጠኗቸውና ሲከታተሏቸው ቆይተው ነበረ። ይሄውም ከቀለ ወደ ትንሽ ለየት ያለ ነው። ከኢራንና ከእስራኤል በተጨማሪ እንግዲህ አሁን ላይ ደግሞ አሳሳቢ የሚሆነው እንግዲህ ቺምፓንዚ ሲቪል ዋር ነው። አንዱ ኮመንት ላይ ምን እንዳለ ታውቃለህ? በኢራንና አሁን ባለው ጦርነት እንግዲህ ነዳጅ አይደለ የተወደደው፣ አሁን ደግሞ ሙዝ ሊወደድ ነው አለ። ያው ዳቦ በሙዝ መብላትም እንግዲህ ሊቆም ይችላል ማለት ነው። በጣም የሚያስደንቅ ዜና ነው። በዛ ላይ ደግሞ እንግዲህ እየተከተሉት ያለው የጦርነት ስልቱ በጣም እንግዲህ ከሰው ልጅ ጋር ተመሳሳይ ነው። እንግዲህ በሰው ልጅም እንግዲህ አብዛኛው ጊዜ ጀነራሎች ከኋላ ሆነው ነው የሚያዋጉት። እንግዲህ ዋናዎቹ አሁንም ከኋላ ናቸው። ከፊት እንግዲህ ወታደሩ ነው ወይም እግረኛ የምንለው በተለምዶ እነሱ ናቸው እየተዋጉ የሚገኙት። መሀል ላይ ደግሞ እንግዲህ እንደተለመደው መረጃ አቀባባዮች አሉት። በጣም እንግዲህ ለየት ያለ እንዲሁም ደግሞ የሚያስገርም ዜና ስለሆነ ነው አምጥተን ያጋራናችሁ። አቢላም እናመሰግናለን እንላለን። እናንተስ እስኪ በዚህ ጉዳይ ላይ ምን ትላላችሁ? በኮሜንት ሴክሽኑ ላይ ሐሳባችሁን አስቀምጡልን እንላለን። ኢያሪኮ ሚዲያ ነው። ለዛሬ የነበሩን ቪዲዮዎቻችንን እንግዲህ በዚህ ላይ ነው የምንጨርስ የሚሆነው። አዳዲስ ቪዲዮዎች የሚኖሩን ከሆነ ተመልሰን የምንመጣ ይሆናል። ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ላይክ ያላደረጋችሁም ላይክ በማድረግ አበረታቱን እንላለን። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።